በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ኃይላችን በሕይወት የጠበቀን በጤና የጠበቀን ሳትሰጠን በተወደደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግናለን። ይህን ጊዜ ስለሰጠህን የተባረከው አምላካችን ሆይ ቀሪው ጊዜያችንን ባርክ። መሪዎቻችን፣ የዓለም መሪዎች ለሕዝባቸው የሚጠቅም ስራ እንዲሰሩ፣ ለሰላም እንዲሰሩ፣ ለመልካም እንዲሰሩ መንፈስ ቅዱስ እንዲሰራባቸው አንተ ፈቃድ ይሁን። ሁላችን የምትገዛ እረኛችን መድኃኒታችን ኢየሱስ ክርስቶስ ሆይ የምድር መሪዎች፣ ለምድር ሰዎች አንተ ለፈጠርካቸው ለሞትክላቸው ሰዎች የሚራሩ የሚያዝኑ ለፍትህ የሚተጉ እንዲሆኑ እርዳቸው። የሀገራችን መሪዎች እንዲሁ በጥበብና በማስተዋል በርህራሄና በፍቅር እንዲመሩን መንፈሳቸውን እርዳ። ጌታ ሆይ እኛም የዓለም ሕዝቦች ሁሉ የሚገዙን እንድናከብር በማስተዋል እንድንኖር እርዳን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳችሁ እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ በርዕሱ እንዳያችሁት የሚወደው አይሞትም የሚል ርዕስ ነው ይዘን የተነሳ ነው። መንፈስ ቅዱስ የሚያስተምረን በሁለቱ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ሕይወት ነው። እንግዲህ እነዚህ ሁለቱ ደቀ መዛሙርት ስምዖን ጴጥሮስ እና የአስቆሮቱ ሰው ይሁዳ፣ እነዚህ ሁለቱ ናቸው። በጌታ ግራና ቀኝ ከቆሙት ከሁለቱ ነው የምንማረው። እኛም ሁላችንም በእግዚአብሔር ግራና ቀኝ የቆምን ልጆቹ ነን። ሁልጊዜ እግዚአብሔር ሁለት አይነት ልጆች አሉት። በሉቃስ ወንጌል ምዕራፍ 15 ላይ እንደምናነበው ጌታ እግዚአብሔር ሁለት ልጆች እንዳሉት አንድን ሁለት ልጆች ያሉትን ትልቅ አባት ምሳሌ አድርጎ ጌታችን አስተምሮናል። ስለዚህ ሁልጊዜ ሁለት ልጆች አሉት። አንደኛቸው በልባቸው የቀና፣ አንደኛቸው ደግሞ በተቃራኒ የሆኑ። መስቀል ላይም ስንመለከት በቀኝ የተሰቀለ ልበ ቅንና በግራ የተሰቀለ ደግሞ ልበ ድንጋይ ሁለት ወንበዴዎች ነበሩ። ሁለቱም አመፀኞች ናቸው፣ ግን ልባቸው የቀና አመፀኛ ሰዎች አሉ። ደግሞ እንደዚሁ ልባቸው የሚጨክን ደግሞ ሰዎች አሉ። በጌታ ደቀ መዛሙርትም እንደዚህ ሁለት ልጆች አሉ። ጥንት በነበረው በአበው ዘመንም ያዕቆብ እና ኤሳው ሁለቱ መንታ ልጆች የይስሐቅ እና የርብቃ ልጆች ነበሩ። የተስፋው ሕዝብ አባቶች እንዲሆኑ ተጠርተው ሳለ ሁለቱ መንገዳቸው ለየቅል የሆነ አንዱ እግዚአብሔርን የሚፈልግ አንዱ ደግሞ ለእግዚአብሔር ግድ የሌለሽ ነበሩ። ዛሬ ግን ከጌታ ደቀ መዛሙርት ሁለቱን እንመለከታለን። ሁለቱም ጥፋት ያጠፉ በሕይወታቸው በጥፋታቸው ያስተማሩን ደቀ መዛሙርቶች ናቸው። የመጀመሪያው ስምዖን ጴጥሮስ ነው። ስምዖን ጴጥሮስ ሁላችንም እንደምናውቀው ጌታን እጅግ አድርጎ ይወድ የነበረ ደግሞ በእድሜው በጣም ትልቅ የነበረ ሽማግሌ የነበረ በእድሜው ከ55 እስከ 60 ዓመት እድሜ ይገመታል። ጌታ ሲጠራው ቤተሰብ የነበረው ሚስት የነበረው ልጆች የነበሩት ሰው ነበረ። አሳ በማስገር ይኖር የነበረ ነው። ፈጣን ችኩል፣ ውሳኔም ለመናገርም ለመወሰንም ለማመንም ለመፍራትም የሚቸኩል ችኩልነት የነበረበት ነበረ። ቅዱስ ጴጥሮስ ጌታ ኢየሱስ ክርስቶስ ሲያገኘው ሸምበቆ የሚለውን ስምዖን ወደ ኬፋ ወደ አለት ብሎ ስሙን የቀየረለት ሰው ነው እና በኋላ በመንፈስ ቅዱስ ታግዞ እና ለክርስቶስ ባለው ፍቅር ታግዞ ሸምበቆ የነበረው ሰው አለት ወደ መሆን እንደሚለወጥ የሰው ልጅ ተስፋ እንዳለው ሰው ሸምበቆ ሊሆን ይችላል። ውስጡ ባዶ ላዩ ያማረ ሸምበቆ ታውቃላችሁ፣ ለአይን ያማረ ነው። ብትከፍቱት ግን ውስጡ ባዶ ነው። ቢከፈት ውስጣቸው ባዶ ግን ላያቸው በነጠላ ያማረ፣ በሀገር ልብስ ያማረ፣ በትህትና በሚመስል እንቅስቃሴ ሰውነታቸው የደመቀ የውስጥ ሕይወታቸው ግን ባዶ የሆኑ ሰዎች በጣም ብዙ አሉ ምድራችን ላይ እና እንደዚህ አይነት ሰዎች ግን ተስፋ አላቸው። ወደ ክርስቶስ ቢመጡ ለውጠኝ ቢሉ በእውነትም ድካማቸው ቢገባቸው ይሄንን ማንነታቸውን ቀይሮ ጌታ አለት እንደሚያደርጋቸው ኬፋ እንደሚያደርጋቸው ያስተማረበት ሰው ነው ቅዱስ ጴጥሮስን ጌታ እና ይሄ ሰው ከጌታ ጋር የነበረ ነው። ስለ እግዚአብሔር ልጅነቱ መንፈስ ቅዱስ አግዞት የመሰከረ ነው። ብፁዕ ነው ተብሎ የተመሰገነ ነው። በኋላም ደግሞ ሰይጣን ሲናገርበት ሰይጣን ነው ተብሎ የተገሰጸ ነው። በእንዲህ አይነት ሁኔታ በሁለቱም ማንነት ውስጥ ጌታ ፊት የተመላለሰ ነው። ግን በእግዚአብሔር በክርስቶስ ፊት ሲመላለስ ልበ ቅንነቱ
ለክርስቶስ ያለው ድንቅ ፍቅር ከብዙ ጥፋት ያተርፈው ነበረ። እንዳያችሁት ነው፣ የሚወዱት ሰዎች አይሞቱ። ይህ ሰው ሊጠፋ የሚችል በጣም ብዙ ስህተቶችን ይሰራ ነበር። ለምሳሌ ጌታ ኢየሱስ ክርስቶስ እንደሚሰቀልና እንደሚነሳ ሲናገር አይሁንብህ ብሎ የጌታን ሞት በመቃወም ፊት ለፊት የመጣ ነው። የተጠራው ግን የክርስቶስን ሞትና ትንሣኤ በመመስከር ሰዎች ከሞት ወደ ትንሣኤ እንዲመጡ ሊያዘጋጅ ነበር። እሱ ግን የጌታን ሞት በመቃወም ከሰይጣን ሀሳብ ጋር የተባበር ነበር። ከዚህ መንገዱ ግን የተመለሰው በቅን ልቡና ክርስቶስን በመውደዱ ምክንያት ነው። አንድ ቀን ጌታ በተያዘበት በጸሎተ ሐሙስ ሌሊት ወደ ቀያፋ ግቢ ክርስቶስ ሲገባ ወደ ቀያፋ ግቢ የሚያስገባው ሰው ስላላገኘ እዛው ግቢ ውስጥ እሳት ከሚሞቁ ገረዶች ጋር ተቀምጦ ይሄ ሰው የገሊላ ሰው ይመስላል፣ ይሄ ሰው ንግግሩ እሱን ይመስላል፣ አንተ ከናዝሬቱ ኢየሱስ ጋር ነበርክ ብሎ 3 ጊዜ ሲጠይቁት ተፈላልቀው በ3ቱም ጊዜ ጌታን አላውቀውም ብሎ ሰውየውን አላውቀውም ብሎ ጌታን ሰውየው በማለት ሙልጭ አድርጎ ካደ ነበረ። ከዛ በኋላ ዶሮ ሲጮህ ደግሞ ልቡ ተመልሶ አልቅሶ ተጸጽቶ ወደ ክርስቶስ የተመለሰም ሰው ነበር። ጌታን በመካድ የታወቀ ነው። ደግሞ ጌታ እንደገና እሱ መልሶ ደግሞ የሐዋርያት አለቃ የቤተክርስቲያን ቁልፍ እንዲሰጠው የሆነ ሰው ነበር። ለምንድን ነው ጴጥሮስ በዚህ ልክ ወድቆ የነበረ ሰው ክዶ የነበረ ሰው በዚህ ልክ ትልቅ ሰው ሆኖ መቆም የቻለው ብትሉ ጌታን ይወድ ስለነበረ፣ ድካሙ ከፍቅር ጋር ነበር። እግዚአብሔር ልጆች፣ ሁለተኛው ሰው ያስቆሮቱ ሰው ይሁዳ ነው። ይሄ ሰው የሚወደው ከክርስቶስ ይልቅ ገንዘብን ነበረ። በልቡ ሚዛን ሲመዘን ይሁዳ የበለጠ የሚመስጠው ገንዘብ ነበር፣ ሽቶ ነበር፣ የሚሸጥ ነገር የሚለወጥ ነገር ነበር። ያ ራቁቱን የተሰቀለ ወይም ደግሞ ያለ ሰው ልጆች ብሎ የተወለደው እውነት አይገባውም ነበር፣ ሊያቆም አይፈልግም ነበር። በዚህ ምክንያት ያስቆሮቱ ሰው ይሁዳ እንደ ስምዖን ጴጥሮስ ተሳሳት። መጨረሻ ላይ ብልጠት ተጠቅመው ሊሆን ይችላል። ጌታ ኢየሱስ ክርስቶስ ሊይዙ ሲሉ ከሞት ያመልጣል ብሸጠው ገንዘብ አገኝበታል ብሎ አስበው ሊሆን ይችላል። ወይም ሞቶ ይቀራል በቃ ከዚህ በኋላ ምን ሆናለሁ ብሎ አስበው ሊሆን ይችላል። ኢየሱስን ስሞ ለማስያዝ ተደራድሮ 300 ዲናር ተቀብሎ ሲመጣ ጌታ ሲያስተምር ሲናገር ሲያስጠነቀው አልሰማ ብሎ ሲወጣ በእነዚህ ሁለቱ ምክንያቶቹ በድካሞቹ ሁሉ ውስጥ ኢየሱስ ክርስቶስን ያለመውደድ ችግር ነበረበት እና በክርስቶስ ፊት የሚመላለሰው ሳይወደው ነበር። በጣም አስደንጋጭ ነገር ነው። ከዚህ ቀደም በስብከቶች ተናግሬያለሁ። አንዲት ሴት ጌታዬን እንድወደው እርዳ፣ ምንድን ነው ማድረገው ብላ እንደጠየቀችን ያስታውሻቸዋል። የብዙ ሰዎች ችግር ነው። ክርስቶስን አንወደውም ማለትን ስለማንፈልግ ምክንያቶችን እንደረድራለን። አልወድህም እንድወድህ እርዳኝ ብሎ መባህንን ከእንቅልፍ መንቃት ያስፈልጋል። ሰው ካልወደደው ሞቶ ነው የሚቀረው። ይህ በጣም አስደንጋጭ ዜና። ቢሳሳት እንኳን የመመለስ እድል አይኖረው። የጠላት መጫወቻ ነው የሚሆነው። ያስቆሮቱ ሰው ይሁዳ ጌታ ስላልወደደ ከጥፋቱ እንኳን ለመመለስ አቅም አላገኘም። ይሄ ሰው እኮ ንጹህ ነው፣ ንጹህ ደም ሰጥቻለሁ ብሎ ተናግሮ እንኳን በንጹህ ደም አልታጠበም። ወደ ቅድስናው አልመጣም። ምሕረት ያለው ወንበዴ ገነት የሚያስገባ ኢየሱስ ያለ ራሱን ሰቅሎ ገደለ። አለመውደድ ይገድላል። ሳይወዱት ክርስቶስን ማምለክ ይገድላል። ሳይወዱት ካህን መሆን ይገድላል። ሳይወዱት ሰባኪ መሆን ይገድላል። ኢየሱስ ክርስቶስን ሳይወዱ ዘማሪ መሆን ከሞት አተርፍ። ኢየሱስ ክርስቶስን ሳይወዱ ምርጥ ቤተክርስቲያን እናት መሆን፣ ምርጥ አባት፣ ምርጥ ሰበካ ጉባኤ፣ ምርጥ ቦርድ ቢኮን አያተርፍም፣ ከሞት ይገድላል። ለምን መሰላችሁ? የሐዋርያት እርግማን አለበት እዛ ሰውዬ ላይ። ሐዋርያው ጳውሎስ ትልቁ የቤተክርስቲያን ብርሃን የተባለ ጳውሎስ ኢየሱስ ክርስቶስን የማይወደው ሰው ቢኖር የተረገመ ይሆን ይላል። በየቀኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ዲያቆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደው ቢኖር ከሁለቱ ወገን ድንግል ንጽሕት ከምትሆን ከእመቤታችን የሚወለዱን ማምን ሰው ቢኖር ጌታ እስኪመጣ የተረገመ ይሁን ብሎ ይረግመዋል።
ያ እርግማን ሞት ያመጣበታል። እኔ ክርስቶስን አልወደውም ተብዬ ልወቀስ አልችልም፣ እኔ እግዚአብሔርን እወደዋለሁ ተብዬ ልወቀስ አልችልም ልትሉ ትችላላችሁ። ግን ይኸውላችሁ የሚወቀሱ ያሉት የጌታ ደቀ መዛሙርት ናቸው። ስምዖን ጴጥሮስም በጌታ ቀኝ ነበር ነው። የአስቆሮቱ ሰው ይሁዳም ከጌታ ራት ላይ ነበር። ስለዚህ ቤተክርስቲያን መገኘታችን አትወዱትም የሚለው ወቀሳ አይመለከተኝም ልንል አንችልም። ሰባኪ መሆናችን፣ ቄስ መሆናችን፣ መነኩሴ መሆናችን፣ መምህር መሆናችን፣ ጥሩ ሰበካ ጉባኤ፣ ጥሩ ቤተክርስቲያን አስቀዳሽ፣ ጥሩ ምዕመን መሆናችን፣ ጠዋትም ማታም ቤተክርስቲያን መመላለሳችን ከመወቀስ ያተርፈናል ብላችሁ የምታስቡ ከሆነ ተሳስታችኋል። አያተርፈንም እግዚአብሔር ልጅ። ስለዚህ ጌታችን ክርስቶስን የማይወደው ሰው ቢኖር የተረገመ መሆኑን ማወቅ ያስፈልጋል። የሰው ልጅ ፍጻሜው ሲያምር አይደል? ስንጸልይ ፍጻሜያችንን አሳምርልን ብለን እንጸልያለን። አሁን በውስጣችን በዚህ ቃል ውስጥ እኔ ጌታዬን ወደዋለሁ ወይ ብለን እንጠይቅ ያግዘናል። ቃል የምወደው ጌታዬስ የምወደው ጌታዬ ብደክምም ከውድቀት ያነሳኛል፣ ብጎልም ይሞላኛል፣ ባነክስም ያበረታኛል ብለን እንድናምን የሚያደርገን ፍቅራችን ነው። እያችሁ ምንም ቢሆን የቆሻሻ ልብሱን እንድታጥብለት ልጅ ወደ እናቱ እንደሚሄድ ከወደድ ነው ብናጠፋ እንኳን ወደዚያ ለመመለስ አንቸገር። ካልወደድ ነው ግን የሚታየን ራሳችንን ማጥፋት ነው። ካልወደድ ነው ግን ምሕረቱ ሊታየን አይችልም። አይገላግልህንም ምሕረቱ። ይሁዳን የገደለው ጸጸቱ ብቻ እንዳይመስላችሁ ጌታ ኢየሱስን አለመውደዱ ከገንዘብ በታች ስላሰበው ነው ክርስቶስ። ስለዚህ ይህን ትምህርት የምትሰማው ምን ያህል ፐርሰንት እንወደዋለን? በምን ያህል ልክ ነው የምትወዱት? ይህን ራቁት የተሰቀለውን ጌታችሁን፣ በችንካር ምስማር የታሰረ ጌታችሁን፣ በጅራፍ እትራት የቆሰለ ጌታችሁን፣ በሾክ አክሊል የተጠረቆሰ የደማ ጌታችሁን፣ በአይሁድ ጅራፍና በረሃብ በጥም የጠወለገ ጌታችሁን ምን ያህል ትወዱታላችሁ? ራቆቱን መስቀል ላይ የተሰቀለ ጌታችሁን፣ ዮሴፍ ኒቆዲሞስ ከመስቀል አውርደው ተንገብግበው መቃብር የከተቱትን ጌታችሁን ምን ያህል ትወዱታላችሁ? ማርያም እንቅልፍ አጣ ያደረችለት ጌታችሁን፣ ሰረቁት ብላ ያለቀሰችለት ጌታችሁን ምን ያህል ትወዱታላችሁ? እግዚአብሔር ከሞት የተነሳውን በዝግ ቤት የገባውን ሰላም ለእናንተ ይሁን ያለውን ያን ባለ ችንካር ቶማስ በነካው ጊዜ ጌታዬ አምላኬ ብሎ ጮኸለትን ጌታችሁን ምን ያህል ትወዱታላችሁ? ቤተሰቦች፣ የሚወደው ሰው አይሞትም። ቢወድቅም ይነሳል፣ ቢደክምም ይበረታል። ተስፋ ቢቆርጥ እንደገና መኖር ይችላል። መንገድ ቢጠፋበት ብርሃን ይሆንለታል። ግራ ቢገባው መልስ አለው። የሚወደው ሰው አይሞትም። ሳትወዱት እንዳትኖሩ በፍጹም። በዚህ መንፈሳዊ ትጋታችን ልክ ካልወደድ ነው እኛ ይገነውና አይደለም። ስለዚህ ቶሎ ብለን ወደ ራሳችን እንመለሳለን። ብዙ የሚወድ ኃጢአቱ ይሰረይለታል። ብዙ የሚወዱ ጌታ መቅረብ ይችላል፣ እግሩን መሳም ይችላል። ብዙ የሚወድ የተዘጋውን ደጅ አልፎ መግባት ይችላል። ማርያም ባለሽቷ ጌታን ብዙ ስለምትወድ ነው። ያንን የግብዝ ፈሪሳዊ ቤት አልፋ የገባችው በር የተከፈተላት ስለምትወድ ነው። በር ይከፈትልናል። የኃይለኞች እጅ ይታሰርልናል። የዋሃው ደጉ ክርስቶስ እንድናየው፣ እንድናሸተው፣ እንድናስበው ያደርገናል። ፊቱን ያበራል። መውደድ ትልቅ በረከት አለ። ክርስቶስን ሳትወዱ ጌታን የምትከተሉ የምንከተል እንዳንሆን አደራ። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነታችን፣ ቤታችን፣ ረድኤት በረከት የመላ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ነገር ካጋሽ ስለምትወጡ እግዚአብሔር እናንተን ቤታቸውን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም